ለሊ ፍቅርን እንግዲህ ከታገተችበት ቦታ አለ ባቡሬ ወስዷት ነበረ እና ፍቅርን አንገቷን አንቃ ምን አደረኳችሁ? ምን ሰራኋችሁ? አንቺና ቤዛ በእኔ ላይ ይህን ያክል ግፍና ይህን ያክል በደል የምትፈጽሙብኝ እያለች እውነቱን እንድትናገርና የቤቷ ካርታ ከሷ ጋር ስለሆነ እንድትሰጣት ብትለምናትም ፍቅር ተብዬዋ ግን ያው ለዳኒ አዝና ለፍቅር ለዚች ለቤዛ ወንድም እንግዲህ አደራ ብሎ ያው እምነቱን ለሱ አድርጎ ከምን ያክል ቢያምነኝ ነው እያለች ስለ ቤቱ ካርታ ምንም ነገር ፍንጭ ሳትሰጣቸው በእንቢታዋ ጸንታ እምቢ አለች እና በመጨረሻም ሶስቱ ተመካከሩ። አብሯቸው የታሰረውና ዳኒ እሱ አሁነው ቆይ ለምንድን ነው እሺ እንስጥህ ብለን ውጭ ከወጣም በኋላ የሆነ ነገር የማናደርገው ውጭ ከወጣም በኋላ ደግሞ መፍትሄ አይጠፋም ብሎ ተመካክረው ባቡሬን እንግዲህ እሺ በቃ እህቴን ካላስፈታችሁልኝ ካርታውን ለመመለስ እገደዳለሁ ብሎ ዳኒ ውሸቱን እስቲና አምጣ ውሰዱ ብሎ ባቡሬ ደግሞ እውነቱን መስሎ ታምኗቸው ይዟቸው ሲሄዱ አብሯቸው የታሰረ ልጅ ገጀራው ከኋላ እየተከተለ እንግዲህ አደጋ ለማድረስ እየሞከረ ነበር። ምክንያቱም ባቡሬን ለመምታትና ለመጣል ከዛ በኋላ ለማምለጥ ነው ያሰቡትና ያሰቡትም ሳይሳካላቸው አልቀረም። ሌላው በተረፈ እንግዲህ የፍቅርን ክላስ ሲፈትሹ ማነው ሲበረብሩ ያገኘችው የለችም አደይ። ሰውም ሲጠራት እንደገና በዛ ላይ ደግሞ ደረሰባት። ምንድነው እንደዚህ ሰው ክላስ ገብተሽ እንደዚህ የምታረጊው ለምንድን ነው? ምን ተፈጥሮ ነው ብሎ ጠይቋት አለ። የተፈጠረውን ሁሉ አንድም ነገር ሳታስቀር ፍቅር የሰራችውን ከነዲያኒና ከነቪዛ ጋር ተመሳጥራ የለሊን የቤት ካርታ ውስጥ ያዝ ቤት እንዳይደበቀችው ሁሉን ነገር አስረዳችው። እሱም እንዴት እንደዚህ ሊሆን ይችላል? እኔ እኮ የተሻሻለች መስሎኝ ነበር እያለ በቃ አታስቢ፣ እኔ ችግር የለውም እኔ ፈልጌ በእጅሽ አስገባልሻለሁ፣ አታስቢ፣ አሁን ለሰርጋችን የሚሆን ዝግጅት እናዘጋጅ፣ እሱ ይቀድማል ብሎ ይዟት ወጥቷል። ያው እንግዲህ ቤት ውስጥ ያለችው ሰራተኛ የማያውቀው የለም ስለ አንድ ቤት የሚሰራባቸውን ሰዎች የሚሰሩትን ቤት ሁሉን ነገር ጠንቅቆ ስለሚያውቅ ፈትሻ በመጨረሻም የቤቱን ካርታ አግኝተዋለች። እንግዲህ አሹ ደግሞ ፍቅሩ ጨምሯል። በቃ ሊገባት አልቻለም በጭራሽ። ቢያስረዳትም ቢያስመክራትም በግልጽ ቢነግራትም ልትረዳው አልቻለችም። እሷን በነገራችን ላይ ያሳለፈችው ላይፍ እንደዚህ በቀላሉ የሚረሳ አይደለም። በተለይ ገጠር አካባቢ ቤተሰቦቿ ከአቅሟ በላይ የሆነ ሽማግሌ ባልድረው ሽማግሌው ባልተብዬው ደግሞ ያው እንግዲህ ስቃይና መከራ ሲያበዛባት ሲደፍራት ሁሉን ነገር ሲያደርገን ነበርና ያን ሁሉ ረስታ እንዴት ነው አሁን ወንድ ልጅ አምና ፍቅርን የሚባል ከባድ ነገር ተቀብላ ፍቅሩን እሺ ብላ አብራው የምትኖረውና ለሷም በግልጽ መመካከሩ የተሻለ ነበረ። አሹ ግን ለምን ፍቅሬን አልተቀበልሽም ብሎ በጣም ተበሳጭቶ ውጪና ዳይመንድ እና ኪንጎ ጋር እየመከሩን ነበር። ኪንጎ እንግዲህ አደይን በማፍቀር ብዙ ስቃይና መከራ ስላሳለፈ ተረድቶታልና ተረጋጋ፣ ችግር የለውም መፍትሄ አይጠፋ ምናምን እያለ ያው እንግዲህ ዳይመንድ ስለ ፍቅር የሚያውቀው ነገር ስለሌለ ሙድ እየያዘበት ነበር። ምንድነው አንተ የምበለው የምጠጣው አትጣ እንጂ ምንድነው እንደዚህ የሚያደርግ? ኮስተር ብለህ ስራህን ብትሰራ አይሻልህም ወይ እያለ በመጨረሻ እናንተ ለማትረዱኝ ነገር ብሎ ምንጭቅ ብሎ በቅርቡ ከገጠር መጥቶ ወይም ከአሜሪካ መጥቶ ፍቅረኛውን ይዞ የቤዛን ቤት ተከራይተው የሚኖሩት ዘንድ ጋር እነሱ ጋር ሄዶ እነሱ ቤት በረድ ትንሽ ቀዝቀዝ ብለዋል። እና ፍቅር ተብዬዋ ያው እንግዲህ አዴና ዴቭን ለማለያየት የማታረገው የለም። ለእናቱ ውጭ ሀገር ላለችው እናቱ ደውላ አዴ ማነው ዴቭ የሚያገባው እኮ በቃ እኛ ቤት ሰራተኛ የተቀጠረችውን ነው ነይና ጉድሽኔ ብላ ነግራታለች። እንግዲህ ለልጇ ለዴቭ አልመጣም ነበር ያለችው። ለትየም ለፍቅርም እናት አልመጣም አይመቻችልኝም ብላ ነበር መጀመሪያ። ከዛ ግን ስለ ቤት ሰራተኛ ናት ልጅሽ የሚያገባው የሚለውን ነገር ከሰማች በኋላ ከፍቅር ሳታስበው ዴቭንም የፍቅር እናትንም ሰርፕራይዝ አድርጋቸዋለች መታ ማለት ነው። እና ተቀበሉ ስትል ዴቭ ራሱ ግራ ገብቶታል። እንዴት ሳትነግሪኝ አልመጣም አላልሽኝም ነበሩ ለምን ማለት እንዴት መጣሽ ምናምን በቃ አለ። ከዛ ዶክተሩ ደግሞ ብሶበታል። አደይን እንደሚያፈቅራት ታውቃላችሁ። በቃ ጠንቶበታል ነው የሚባለው። በጣም ታሟለ። ሕክምና መድኃኒት የሌለው ነገር ከባድ ነው።
እና ምን እንደሚያደርግ ግራ ገብቶታል። በተለይ ደግሞ ሐኪም ቤቱ አብረው የሚሰሩት የራሳቸው አንዳንድ የምትረዳው ነገር ስላለ እሱን ለመስራት ወደ አጠገቡ ስትመጣ የሰርግ ጥሪ ወረቀት ልሰጠውም ሄዳ ነበረ። እሱን ነገር ለማድረግ ወደ አጠገቡ ስትሄድ የባስ ፍቅሩ እየጨመረበት ተቸገረና ጓደኛውም ጋር ደውሎ ምን መፍትሄ ማድረግ እንዳለበት፣ ነገ ልታገባ የተዘጋጀች ልጅ እንዴት ነው እንደዚህ ላብድ የምችለው? እንደዚህ እንዴት እንደው በፍቅሯ ላብድ የምችለው? መፍትሄ ካልሆነ እዚህ ያለውን ስራ ጥዬ ወደ አንተ እመጣለሁ እያለ ከጓደኛው ምክር እንዲሰጠው እየፈለገ ነበረ። እንዲሁ በመንገድም ሲያገኛት በቃ በሰፈሯ መሄድ በማይገበት ቦታ መንገድ ላይም ሲያገኛት ነው ልሸኝሽ በቃ ቻው ምናምን በቃ በማለት ያው እንግዲህ ሊለያት አልቻለም እና ግራ ገብቶታል ምን ማድረግ እንዳለበት። እና ይሄን ነገር ከኪንጉ ጋር ተገናኝተው ነበር በአሹ ምክንያት የአዴን ምን ያክል እንደሚወዳት እና እንደሚያፈቅራት ራሱንም ሊያጠፋ እንደነበር በሷ ፍቅር። ከዛ በኋላ ግን ያው ወደ ህይወቱ ወደ ራሱ ተመልሶ ቅምጥል የምትባለውን ፍቅር እንዳገኘ የምትወደውና የምታፈቅረው የምትንከባከበውን እንዳገኘና ያልሆነ መንገድ ከሄድን ህይወታችን ምስቁልቁሉ እንደሚወጣ ለዶክተሩም ለአሹም እየተናገረ፣ አሹንም እንግዲህ ሮማንን በግልጽ ነግሯት ምናልባት እሷ ገጠር ያሳለፈችው ስቃይና መከራ ተጽዕኖ አድርሶባት ከሆነ የሚያማክራት ዶክተር ወይም ይሆናል አይደለ በቃ ጊዜ እስከምትላመድህ ጊዜ ብትሰጣት ብትቀራረቡ አሪፍ ነው ብሎ ምክር ሰጥቷቸዋል። እንግዲህ ኪንጎ ካሳለፈው ላይፍ ማለት ነው። ዶክተሩም ቢሆን ከኪንጎ ተረድቶል። አዴን የማያፈቅር ማን አለ ብለህ ነው እያለ እኔም አፍቅሬያታለሁ ለማለት ቢፈልግም ያው በግልጽ አልተናገረም። አጠገቡ ወደድኩና ፈቀርኩ ያለችው ልጅ አለች፣ ይቺ ቲክቶከሯ ካሹ ጋር የምትሰራው አፈቀርኩ እያለች ያው በሕክምና አንዴ ስጦታ እየያዘች አንዴ በመኪናው ውስጥ የሆነ ቀረስቼ ነው ምናምን እያለች ዘዴ እየፈለገች አጠገቡ እየሄደች ነበረ። እንግዲህ ያው እሱ በአዴ ፍቅር እንደታመም አላወቀችም። ራቅ ራቅ ሲላት እሷ ለሌላ ነገር መስሏት የኮራባት መስሏት እየደበራት ነበረ። እንግዲህ አሹማ እኔን ለኔ ያገኘው በቃ እያለ እየተደሰተ ደስታውን ሳይጨርስ ዶክተርን ፍለጋ እንደምትፈልግ ዶክተር እንደምታፈቅረው ተረድቶ እኔ ተቀምጬ እንዴት ዶክተር ታያለሽ እያለ ግራ ገብቶታል። ፈጣሪውንም እንዴት እንዲሁ ዘላለሚን አንድ ሴት እንኳ ባገኝ ለኔ አታረግልኝም አተውልኝም እያለ አንጋጦ እየለመነ ነበር ማለት ነው። እና ከዛ በተረፈ እንግዲህ ፍቅር ተብዬዋ እርግጠኛ ሆና እንግዲህ አዴና ሮማን ክላሴን ፈትሸው የእንትናን ካርታ እንደሚያገኙ ስላመነች ቶሎ ብላ ከታገተችበት ማን ነበር ስሙ? ወረዳ በመሀል ስማቸው ስለሚጠፋ እና ከታገተችበት ከተለቀቀች በኋላ ቶሎ ብላ ክላሷን ሄደችው። ዶላቧን አየች፣ ፈተሸች፣ አልጋዋና መነቃቀረችው። በቃ የለም እና እርግጠኛ ነኝ ሮማን ነው የወሰደችው ብላ አምናለች። የዴቭና ደግሞ እንግዲህ ከአየር ከወረደች በኋላ ትንሽ አማሞኛል ስትል እንግዲህ ዴቭ ትዝ ያለው ዶክተር የሚያውቀው ዶክተር ነው። አዴና ፈቀርኩ ወደድኩ ብሎ የሚያብደው ዶክተር ነበር እና በቅርብ ወልዛው ሰፈር ስለሆነ እዛ ለሕክምና ወሰዳት። እዛ ሲወስዳት በጣም ነው የተጠየፈችው። እኔ በጣም ነው ያስጠላችው። ባይዘው ላይ እኔ ብዙ አማቶች በህይወቴ በእርግጥ አግብቼ ትዳር አለም መስርቼ ወደ አማቶች ምን አይነት እንደሆኑ ምናምን ገብቼበት በራሴ ላይ ደርሶብኝ አያውቅም። ግን ብዙ ጎረቤቶች፣ እናቴ ጓደኞች፣ በመሄድባቸው ቦታዎች አማቶች ልጆቻቸውን የማይፈልጓቸውን ምራቶች ልጆቻቸውን አፋተው ለሚፈልጓት ልጅ የመዳር ሁኔታ አይቻለሁኝና የዴቭና ደግሞ በቃ ሐኪም ቤቱን አልወደደችውም። ምንድነው አንሶላ ማትቀየሩት? ጽዳት የለውም እንደዚህ ምናምን በቃ ሙላቀቅ አይነት ምናምን እና ለድራማም ቢሆን ያስጠልታኛል ባይዘው እና እንትና ማነው አደይ እንግዲህ ዴቭ እናቴ ሐኪም ቤት ናት፣ ሐኪም ቤት መታለች ሲላት እዛም ሐኪም ቤት ለዶክተሩ ጋር ቀጠሮ ስለነበራት የማናት የዴቭ እናት ናት ልታከማት ያዘጋጃት የዴቭ እናት ናት ብላ ዶክተሩን ስጠይቀው አዎ እሷ ናት መሰለኝ ብሎ ሲነግራት ያው በሩን ከፈታ አድርጋ እሷ መሆኗን ለማየት እየጓጓች ነበረ። እንግዲህ አዴ ጓጉታለች። ይቀበሉኝ ሆኖ ይወዱኝ ሆኖ በቃ ደስ እያላት ለማየት እየሞከረች እኔ ሴትዮዋ እርግጠኛ ነኝ የቤት ሰራተኛ ናት ከሁኔታዋ ማለት ነው። እንግዲህ የቤት ሰራተኛ በዝቅጥ አስተሳሰብ ያላቸው ሰዎች ናቸው እንጂ ዝቅ አድርገው የሚያዩት የቤት ሰራተኛ ማለት ትልቅ ክብር ሊገባን የሚችል
ብዙ ኢነርጂ የሚፈልግ ስራ የምንሰራ ሰዎች ነን እና የዴቭ እናት አማት እንግዲህ የአማትን ሁኔታ አክት ለማድረግ እየሞከረች ነው። እንግዲህ ስራሽ ያውጣሽ። በተለይ ፍቅር ጋር ተገናኝታ የቤት ሰራተኛ ናት፣ አባቷ ገጠር ሊድራት ለሽማግሌ ብላ አምልጣ መታ ነው ምን ገለመል እያለች ነገር የምታንሶካሱክላት ከሆነ እና የዴቭ እናት ደግሞ የፍቅርን ነገር የምትሰማ ከሆነ እኔ ዴቭና አዴ በዚህ ሁኔታቸው እናታቸው ውስጥ ገብታ ነገር እንትን የምትል ከሆነ ትዳራቸው ከባድ ነው የሚሆነው። እና በመጨረሻም ሮማ ካርታውን አግኝታው ክላሷ ወስደዋለች። ክላሷ ካመጣችው በኋላ ይቺ ፍቅር ክላሷን ፈልጋ ካጣችው እኮ እርግጠኛ ነኝ እኔ እንደወሰድኩት ስለምታውቅ መታ ትፈልግና ታገኘዋለች። የት አባቴ ላድርገው እያለች ከፍራሿ ስርን አድርገዋለች እና ፍቅር ተብዬዋም እሷ እንደወሰደችው ስላመነች እየሮጠች ወደ ክላሷ ሄዳለች። የፍቅር እናትም እንግዲህ የዴቭን እናት መምጣት በማስመልከት ብትን ብለው ቤቱን አዘገጃጅተው አሹም እንግዲህ ከጠፋበት እና ካኮረፈበት ወደ ቤት ተመልሷል እና እባክህ በዚህ በትልቅ ጊዜ ጥለኸኝ አትሄድ፣ ለምንድን ነው እንደዚህ የምትሆንብኝ? ከጎኔ ልትቆም ይገባል እያለች አስጠንቅቀዋለች። የዴቭ እናት እንደዚህ መዝረክረክ ምናምን እንደዚህ አትወድም እና እባክህን በቃ በስርዓት ስራ ለመስራት ሞክረ እያሉ ማስጠንቀቂያ እየሰጡት ነበረ። እንግዲህ የዴቭ እናት ፊልሙ ላይ ትንሽ ያው እንግዲህ ምንም ማድረግ አንችልም። አዴና ዴቭ ተጋብተው እናያለን ብለን ስናስብ አሁን እንግዲህ ወደፊት በዴቭ እናት ምክንያት የሚለያዩ ነው ይመስለኝ በበኩሌ። ሰርጉም ሁላ እንዳይበላሽ ነው የምፈራው። እና ፍቅር ተብዬዋ እንግዲህ ያሰበችው እንዳይሳካላት ብቻ ድራማው እንግዲህ የሚያበቃው የለሊን ካርታ ወደ ደብቃባት አውጥታባት ስታገኝላት ነው። ባቡሬም ደግሞ ያገጀራው የሚባለው እንትናን ፍቅርን እና ዲያኒን ለማስመለጥ ከኋላው ለመምታት ሲዘጋጅ ነው ድራማ ያለቀው። እናንተስ ምን ትላላችሁ? ድጋሜ ፍቅር ተብዬዋ የለሊን ካርታ ከብርሃን ከማኑ ክላስ ፈትሻ አጊታ ተወስደዋለች? ባቡሬስ የሚባለው ደብድበው ይተውት ይሆነኝ? ከዛ ሲቀጥል ደግሞ የፍቅር የዴቭ እናት አዴን ትቀበላት ይሆነ? በደስታ ትድራት ትኩላት ይሆነ? እሺ ብላ ትቀበላት ይሆነ? እንግዲህ ወደፊት የምናየው ይሆናል። እና ውድ ቤተሰቦችዬ ለዛሬ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በላይክ ጀምሩ፣ ዝም አትበሉት። ሼርም አድርጉልኝ፣ ስወዳችሁ ሼር አድርጉልኝ፣ ቤተሰብ አድርጉ፣ ሰብስክራይብ አድርጉኝ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።